አሁን አልዘመረም ዛሬ ህዝቡ ጨርቃ ነጠፈ ዘንባባ ጎዘጎዘ አርብ ቀን እኮ ሰቀለ በቃ አለቀ ይሄው ነው ይሄው ህዝብ አይደል እንደዚህ ያደረገው እንኳን ላንተ ለተቀመጥክባትም አህያ መሬት መርገጥ አይገባትም ብሎ ጨርቅ ያነጠፈ አምላክ ሰው ነው ዛሬ አርብ ቀን ደግሞ በጨርቅ አይኑን አስሮ በጥፊ የመታህ ማን ነው ብሎ ይሳለቁበት በቃ ከሆሳዕና ቀጥሎ ቀራንዮ አለ ከቀራንዮ ቀጥሎ ግን ትንሣኤ አለ ያ ክብር ይበልጣል ተርበል ሊሆን ይችላል ተገለን ሊሆን ይችላል ታርደል ሊሆን ይችላል ደንፈሶ ሊሆን ይችላል ብዙ መከልና ይችላል ግን አርብን አልፎ ትንሣኤ ማየት ያስፈልጋል ብዙዎቻችን ዓለምን መናቅ ሲባል በቃ ኦርቶዶክስ ማለት ስራ ፈት የሆነ ትርጉም ሰጣ አይደለም ትርጓሜን ስትመለከቱ ዓለምን መናቅ ማለት ዓለም ጎምጀት ስስታም ዓለም ሆነን ነው የሚያሳየው በቅዳሴ ላይ አንድ ላስታውሳችሁ ዲያቆኑም እንደሚለው ወንድሞች ወይ ይህንን ዓለም ምን አትበሉ ይላል አትውደዱ ዓለሙ ኃላፊ ነው ንብረቱም ኃላፊ ዲያቆኑ እኮ እንደዛ ነው የሚለው አዘነች ድንግል አለቀሰች ፍጹም አምርራ ከዚህ በቀጠል የምንወደው ወንድማችን ዲያቆን ቴድሮስ ወይም ደግሞ ዘማርያም የተዘጋጀበትን ወደኛ ያቀርባል ማለት ነው ቀጥታ ወደ እርሱ እንሄዳለን ከዛ በኋላ ሁሉም እንግዶች በተያዘላቸው ሰዓት መሰረት ወደዚህ መጥተው ያን ያስተምሩናል እኛም እንማርበታለን ቀጥታ ወደ ወንድማችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ክቡራን መምህራን ወንድሞች ዲያቆናት ወንድሞች እህቶች በዚህ ተሰበሰባችሁ የእግዚአብሔር ቤተሰቦች በእግዚአብሔር ፍጹም ሰላም እንደምን ዋላችሁ እንደምን ቆያችሁ የእግዚአብሔር ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን የምንመለከተው ዘመናዊነትና ቤተክርስቲያንን መዋጀት በሚል ይሆናል ዘመናዊነትና ቤተክርስቲያንን መዋጀት የሚል ነው ዘመናዊ ስንል ስርወ ቃሉ ዘመን ነው ጊዜ ብለን ጊዜያዊ እንደምንለው ማለት ነው ወቅት ብለን ወቅታዊ ዘመን ብለን ዘመናዊ ታሪክ ብለን ታሪካዊ እንደምንለው ዘመናዊነትና ቤተክርስቲያንን መዋጀት እንዴት እንደሚታይ እንመለከታለን እንደምታውቁት እግዚአብሔር ነገሮችን ሁሉ ነገር የሚሰራው በጊዜ ነው ሁላችንም እናውቀው ጥቅስ አለ ነገርን ሁሉ በጊዜው እስቲ ሁላችሁም በሉት ነገርን ሁሉ በሉ በጊዜው ውብ አድርጎ ሰራው ይሄን የሰራው ማን ነው እግዚአብሔር ልብ በሉ ነገርን ሁሉ ነው የሚለው በምንድነው የሰራው ግን በጊዜ ማለት ስለዚህ በጊዜ አጠቃቀምና በዘመን በጊዜ በወቅት በእድሜ መስራት እንዴት እንደሚገባ የነገረን እግዚአብሔር ነው መጽሐፍ ቅዱሳዊ እናርገው አንድ ነገር ጠንከር እንዲል ማለት ነው በአንደኛ ነገሥት ምዕራፍ 15 ቁጥር 5 እንደምትመለከቱት ዳዊትም በዘመኑ ሁሉ በእግዚአብሔር ፊት በቅንነት ሄደ ይላል በምን ሁሉ በዘመኑ ሁሉ ስለዚህ ማንኛውም ሰው ከአምላካችን ከእግዚአብሔር እንደተማር ነው ነገሮችን ሁሉ መስራት የሚገባው ምንድነው በዘመን በጊዜ ነው ዘመናዊነት ማለት አንዱ ትርጉም በጊዜ መስራት ማለት ነገርን ሁሉ ውብ አድርጎ ሰራው ብቻ አይልም መጽሐፍ ቅዱስ ነገርን ሁሉ በምን በጊዜ ነው ብዙ ጊዜ እኛ ዘመናዊነት የምናስበው ከቃሪያ ሱሪ ጋር አይደል ጸጉር ከመፈረዝ ጋር መሃል ላይ በጣም እንግሊዘኛ ያበዙ መናገር ጋር እንደው አለፍ ሲል ደግሞ እንደው በቃ እንደው የሆነ ኳስ ጫውታ ነው የሆነ ደጋፊ መሆን ጋር እንደዚህ ጋር ያይዘዋል ማለት ዘመናዊነት እኛ ጋር ነው የተዛባው ማለት የዘመናዊነት ትልቁ ትርጉም ራሱ ያዛባ ነው እኛ ነን ግን ከአምላካችን ስንማር ዳዊትም እግዚአብሔር አምላክ ያመሰገነው እግዚአብሔር ዳዊትም በዘመኑ ሁሉ ነው የሚለው ያ ማለት እንደውም ግዙ ስትመለከቱት መዋዕለ ነው የሚለው መዋዕል ማለት መዋዕለ ዘመኑ ማለት በጊዜ ሁሉ በእድሜ ሁሉ የሰራውን ስራ ያሳያል ቅድስት ኩላዊት አሐቲ የሆነች ቤተክርስቲያናችን በክርስቶስ ደም ስለተዋጀች ዘመን እሷን አይዋጃትም ልብ በሉ ዘመን መዋጀት ማለት የቤተክርስቲያን አስተምሮ መቀየር ማለት አይደለም ሁላችንም የምታውቁት ጥቅስ አለ በገዛ ደሙ የዋጃትን አይደለም ይላል ቅድስት ቤተክርስቲያንን ትጠብቋት ዘንድ
እናንተን ጳጳሳት አድርጎ ለሾመባት ለራሳችሁ ለመንጋው ምን በሉ ተጠንቀቁ። በምንድነው የዋጃት? በምን ዋጃት? በገዛ ደሙ። ይህን ጥቅስ በደንብ ከያዝን በኋላ ኤፌሶን 5:16 ማብራራት ይቀላል ማለት ነው። ምን የሚል ቀኖች ክፎች ናቸውና ምን ዋጁ ይላል? ዘመንን ዋጁ ይላል። ዘመን መዋጀት ማለት ምንድን ነው? ቤተ ክርስቲያን ቅድስት ናት፣ አሃቲ ናት፣ ኩላዊት ናት፣ ሐዋርያዊት ናት። እነዚህ አራት የቤተ ክርስቲያን መገለጫዎች አሉ። ቤተ ክርስቲያን በክርስቶስ ደም የተዋጀች ናት። ዘመንን ነው የምትዋጀው እሷን የምትዋጀው። እኛን ግን ማን አለን? ቀኖች ክፉዎች ናቸውና ዘመንን ምን በሉ ዋጁ ይላል። በነገራችን ላይ ዘመን ዋጁ የሚለው አንድምታ ስትመለከቱ ይህንን ዓለም ናቁ ነው የሚለው። አሁን ዓለምን የሚንቅ ማን አለ ከኛ ውስጥ? ዘመናዊ ማለት ይህንን ዓለም የሚንቅ ማለት ነው። ምን ማለት ይሄ ማለት የሚንቅ ማለት እንዳትሳሳቱ። መስራት አያስፈልግም፣ መበርታት አያስፈልግም፣ መማር አያስፈልግም ማለት አይደለም። አለመጎምጀት ማለት ነው። ትልቅ ቤት አለ፣ ትክክል፣ በጣም ያምራል ቪላው፣ ትተው ግን ትሄዳለህ። ወጣቶች ነን፣ በጣም ነው የሚያምርብን፣ ነገ ግን ይሄ መልክን ይረግፋል። ዓለምን መናቅ። መስራት አለብህ፣ ገንዘብ ያስፈልግሃል፣ ግን ይሄን አክል ስስታም ግን አትሁን። ዓለምን መናቅ። ብዙዎቻችን ዓለምን መናቅ ሲባል በቃ ኦርቶዶክስ ማለት ስራ ፈት የሆነ ትርጉም ሰጣ አይደለም። ትርጓሜውን ስትመለከቱ ዓለምን መናቅ ማለት አለመጎምጀት፣ ስስታም አለመሆንን ነው የሚያሳየው። በቅዳሴ ላይ አንድ ላስታውሳችሁ፣ ዲያቆኑም እንደሚለው ወንድሞች ወይ ይህንን ዓለም ምን አትበሉ ይላል፣ አትውደዱ። ዓለሙ ኃላፊ ነው፣ ንብረቱም ኃላፊ ነው። ዲያቆኑ እኮ እንደዛ ነው የሚለው። ንፍቅ ዲያቆን ከመልእክታት ካነበበ በኋላ መጨረሻ የሚዘጋው ምን እንደሚለው ኦ አሃዌ ነው የሚለው። ወንድሞች ሆይ ይህንን ዓለም ምን አትበሉ አትውደዱ። ለምን ካለ በኋላ ምንድነው የሚያብራራው? ዓለሙ ሁሉ ምንድነው ኃላፊ። ዘመናዊ ማለት ያ ነው። ነገ እንደምንሞት እያወቅን መስራት፣ ነገ እንደምንሞት እያወቅን ክፉ ቃል ከአፋችን እንዳይወጣ መቆጠብ። ዘመናዊ ማለት አንደኛ ይሄ ነው እንጂ 1000 ዓመት እንደሚኖር ሰው ብዙ ዓመት እንደሚኖር ሰው ነገ በምን መንገድ እንደምንጠራ ሳናቀው ስስታም መሆን አይገባም። ዘመናዊነት ማለት አንዱ ትርጉም ይሄ ነው ማለት ነው። ከኛ ጋር አብይ ጾም ጀምረው ዛሬ ከኛ ጋር የሌሉ ሰዎች የሉ? እስቲ በምናባቸው አስቧቸው። አብይ ጾም አብረን ጀምረን ቅበላ አብረን ተቀብለን ዛሬ ግን በህይወት የሌሉ ሰዎች የሉ? እሺ እንም ቀለል እናርገውና ከኛ ጋር አብይ ጾም ሲያስቀድሱ የነበሩ በመኪና አደጋ ተጎድተው ሆስፒታል የሆኑ ሰዎች የሉ? ይሄ ማለት ዘመን መዋጀት ማለት ነገ ምን እንደምንሆን ስለማናውቀው ዓለም ሳትንቀን ቀድሞ መናቅ ማለት። ጳውሎስ ይሄንን ያደረገው እኔ ለዓለም ከተሰቀልኩበት ዓለምም ለኔ ከተሰቀለበት ከጌታዬ ከክርስቶስ መስቀል በቀር ሌላ ትምክህት ከኔ ራቅ። አሁን ጳውሎስ ተሰቅሎ እኮ አይደለም ለዓለም እኔ ዓለም በኔ ዘንድ ስቁል ናት፣ የሞተች ናት፣ እኔ አልፈልጋትም። ዓለም ደግሞ እኔ ጳውሎስን አትፈልገኝም። አይች ንቋታል። ዘመናዊ ነው ማለት ነው። ዘመናዊ ማለት በጣም ትልቅ ትርጉም አለው። ሁለተኛው ዘመናዊ ሰው አንድ ሰው ሲባል ትጉህ መንፈሳዊ ብርቱ ሰራተኛ ነው። በቤተ ክርስቲያናችን ሊቀ ትጉሃን የሚል ስም የሚሰጠው ሰዓታትና ማህሌት ቅዳሴ ለማያቋርጥ ሰው ሊቀ ትጉሃን የሚባል የዘንድሮስ ብላችሁ እንዳትጠይቁኝ። ሊቀ ትጉሃን ብሎ የሚሰጠው አንድ ሰው መጋቤ ሥርዓት የሚባለው ቤተክርስቲያናችን የፍትሐ ነገሥት ሊቅ ሲሆን መጋቤ ሥርዓት ይባላል። ፍትሐ ነገሥቱን እንክት አድርጎ ከነ ትርጓሜ የበላ ማለት። እኛ መጋቢ ምንድነን? አሁን ስም ይሰጥ ቢባል እኛው ምንድነን? ብዙዎቻችን የቤት ሥራ ነው። እንግዲህ በጳውሎስ እናስደግፈው በመጽሐፍ ቅዱሳዊ ጥቅስ ሮሜ 12:11 ላይ ለሥራ ከመትጋት አትለግሙ ይላል። ብዙ ሰዎች የሚተቻው ኦርቶዶክስን በዚህ አይደል? ስራ ፈትነትን ታበረታታለች፣ በዓላት እያበዛች፣ ተስካር እያበዛች። ሮሜ 12:11 ተመልከቱ። ለስራ አትለግሙ ካለ በኋላ በመንፈስ የምትቃጠሉ ሁኑ፣ ለጌታ ተገዙ ይላል።
ለስራ አትለግሙ ካለ በኋላ አይ በጣም ጎበዝ ሰራተኛ የቢዝነስማን መሆን ነው እንጂ መንፈስ አያስፈልግም እንዳንል በመንፈስ ደግሞ የምትቃጠሉ ሁኑ ይላል። የእግዚአብሔር ስሙ የተመሰገነ ይሁን። አይቱ ስንት ነገር እንዳለ በውስጡ ብዙዎቻችን ሳትናረጓለን። የሚገርም ቢዝነስማን ይሆንና ቤተክርስቲያን ግን ድርሽ ብሎ ያውቅ። አንዳንዶቻችን ደግሞ የሌለ የቤተክርስቲያን አገልጋይ ነን። ከአውደ ምሕረትም ከቅዳሴም ከሰዓታትም አንጠፋ። ዓለማዊ ስራ ላይ ግን በጣም ሲበዛ ሰነፎች ነን። መስራት አንወድም። ጳውሎስ እንድን ያለው ለስራ አትለግሙ ካለ በኋላ አይ በጣም ጥሩ ሰራተኛ እንድንሆን ብቻ ነው እንዳንል በመንፈስ የምትቃጠሉ ሁኑ ይላል። ሁለት ነገር በውስጡ አለው ዘመናዊነት ማለት። ስለዚህ ኦርቶዶክሳዊ ህይወት ማለት ዘመናዊ ህይወትን ይሄንን ዘመንን መዋጀት ስንል በዚህ መንገድ የሚተረጎሙ ዓለምን መናቅ ዘመናዊነት ነው። ሁለተኛ ለስራ ትጉ ሆኖ መንፈሳዊ መሆን። ቆላሲስ 4:5 ላይ ዘመኑን እየዋጃችሁ ይላል። አይቹ ቃል ንግግሩ ጳውሎስ ዘመኑን እየዋጃችሁ በውጭ ባሉት ዘንድ በጥበብ ተመላለሱ። ምን ማለት ነው? ይህንን ዘመን በምግባር በሃይማኖት ጸንታችሁ ሰዎች መናፍቃን ሲመጡ አንቀጽ አውጥታችሁ መጽሐፍ አልባችሁ መልሱላቸው ማለት። በዚህ አጋጣሚ ዕቅበተ እምነት መስራት የሆኑ የቤተ ክርስቲያን አካላት ግዴታ፣ ሌሎቻችን ምንተኛበት አይደለም። በጎረቤት፣ በስራ ቦታ፣ በሰፈር፣ በአብሮነት በብዙ መንገድ ይገለጽ ይችላል። የግድ ላይ ብለህ ላታስተምር ትችላለህ። አንቺም እንደዛው። መስሪያ ቤታችን ያሉ ሰዎች አንድ ጥቅስ ብናገኝላቸው ሊመለሱ የሚችሉ ሰዎች እኮ አሉ። ምን ነው ቻንዛ አንቺ ምን ሆነሻል? ዛሬ እሮብ እኮ ነው፣ ዛሬ ወጥ ትጠጫለሽ ብትያት እኮ ምትሆናት ጥቅስ አጠቅሽላት። አንተ ዛሬ እኮ ሆሳዕና ነው ቅዳሴ አብረን እናስቀድስ ብትለው እኮ የሚመጣ ሰው ነው። ስንት ሰዎችን ገደልናቸው በዚህኛ። ለዚህ ነው ዘመኑን እየዋጃችሁ ማለት ያለው። ዘመኑን እየዋጃችሁ በውጭ ባሉት ዘንድ ያለ። በውጭ ባሉት ማለት ከኦርቶዶክስ እምነት ውጭ ያሉት በጥበብ ተመላለሱ። አንተ መናፍቅ እያልክ አይደለም። አንተ አሕዛብ ናሲ ዛሬ እስቲ ጸበል ላስጠምቅ እያልኩ አይደለም። በጥበብ ተመላለሱ ነው ያለው። እንደ ርግብ ምን ሆኑ ነው ያለን? የዋህ። እንደ እባብስ ልባም ሆኑ። አይ ዘመናዊነት ማለት ዘመን መዋጀት ማለት ይሄ ነው። ለኛ ምን ብሎ ነገርን? ዘመኑን እየዋጃችሁ አለ በውጭ ባሉት ዘንድ። ያ ማለት ከኦርቶዶክስ በአፍ ባሉት ዘንድ በምን ተመላለሱ አለ? በጥበብ ተመላለሱ። እንደውም አንደኛ ተሰሎንቄ 5:4-12 ላይ በውጭ ባሉት ዘንድ በአገባብ እንድትመለሱ ይላል። እንድትመላለሱ አንዳችም እንዳያስፈልጋችሁ በእጃችሁ ልትሰሩ እንለምናችኋለን። ምን ማለቱ ነው? ይህን ቃል ሲተረጉም ከምግባር ከሃይማኖት ውጭ ሆናችሁ በበጎነት እንዳትነሱ እንዳትታሙ ሁላችሁ በሃይማኖትና በምግባር በሳችሁ ተገኙ። ውይ እኔ ቤተክርስቲያን ያቆምኩት በሱ ምክንያት ነው እንዳንባል ማለት። ማስቀደስ ያቆምኩት በሷ ምክንያት ነው እንዳንል ማለት። ያ ብቻ ለዚህ ጋር የሚናገረው አንዳች እንዳያስፈልጋችሁ ይላል። በእጃችሁ ልትሰሩ ለምናችኋለሁ። ምን ማለት ነው? እኔ ኦርቶዶክስ ሰነፍ አንተን አየው ብሎ ማለት። አያችሁ ምን ጳውሎስ እንደሚናገር ዘመን መዋጀት ማለት። ስለዚህ ስማርትፎን መያዝ ማለት አይደለም ዘመናዊነት። ከሳምሰንግ ወደ አይፎን መቀየር አይደለም። መጀመሪያ ከፕሮማክስ ፊት አሳሰባችሁን ፕሮማክስ እናርገው። መጀመሪያ መሰልጠን ያለበት ይሄ ነው። ከዛ ስልኩን እንቀይረው፣ ቀሚሱም ይቀየር፣ ሱሪውም ይቀየር፣ ጫማውም እንቀይረው። በጣም ያምርብን፣ በጣም እንግናጊጥ። ስጋዊ ነገር ነው። የመጀመሪያው የሚቀርመው ግን የኛ ጭንቅላት ነው። በእጃችሁ ልትሰሩ ለምናችሁ ይላል ጳውሎስ። ምን ማለቱ ነው? ስራ ፈት እኮ ሆንኩኝ ኦርቶዶክስ ሆንኩኝ አንተን አየው ብለው እንዳይሰነካከሉባችሁ በውጭ ባሉ ሰዎች እጃቸውን ያያችሁ የኔ ቢጤ እንዳትሆኑ ይላል። ዘመን መዋጀት ማለት ይሄ ነው። በዚህ አጋጣሚ መጽሐፈ ሲራክ ምዕራፍ 5:2 ላይ ምን ይላል? ገንዘብን ሰብስብ፣ ገንዘብን በከንቱ አትበትን፣ በቃኝ አትበል ይላል። እችን ያው እንደሰማችሁት ማህበራዊ ሚዲያ ላይ የተሐድሶ መናፍቃን ሲያነሷት ነበር። ገንዘብን በከንቱ አትበትን ካለ በኋላ በቃኝ አትበል ይላል። ይሄ ማለት ገንዘብን መውደድ የኃጢአት ስር ነው ከሚለው ጥቅስ ጋር ይጋጫል? አይጋጭም። ለምን? ገንዘብን በከንቱ አትበትን እኮ ነው የሚለው። ገንዘብን በከንቱ ማትበትን ከሆነ በቃኝ አትበል። ለምሳሌ የ60 ሺህ ብር ደሞዝተኛ የሆነ ሰው
አይ በቃ የ60 ሺህ ብር አይበል ጨምር 100 ሺህ ይግባ 200 ሺህ ደሞዝተኛም ሆነ በጣም ብር ተረፈ አሉ። ያው መቄዶንያ ያለልህ አይደል? በቃኝ አትበል። መጀመሪያ ምን ብሎ ሰጠ? ገንዘብህን በከንቱ አትበትን የሚል ካልበተንከው በቃኝ አትበል። ዮሐንስ አፈወርቅ እንደተናገረው ዮሐንስ አፈወርቅ ምንድን ያለው? እኛ ሀብትን አናወግዝም ከሀብት በስተጀርባ ያለውን ትዕቢትን ግን እናወግዛለን ያለው። ሀብት አይወገዝም። በጣም ባለጸጋው ትርፍ መብዛት አለበት አይወገዝም። በገንዘቡ ግን ምን አረክበት ነው ጥያቄ። መኪና ገዛ፣ በዛ መኪና ምን አረክበት? ሴትን ያሳደድክበት? ይሄ ነው ጥያቄው ማለት እንጂ መኪና መኖሩ ቤት መኖራችን በጣም ጥሩ ምስተኛ መሆን በጣም ትልቅ ፋብሪካ መኖሩ ትልቅ ድርጅት መኖሩ አያስወግዝም። የሚያስወግዘው ከዚህ ገንዘብ ጀርባ ያለው ትዕቢት ነው። ዘመናዊነት ማለት ያ። ለዚህ ለምን ምሳሌ ካስፈለጋችሁ ለእናንተ አያስፈልግም። የተዘጉ ቤተ ክርስቲያናት የሉ፣ የሚቃጠሉ ገዳማት የሉ፣ የተፈናቀሉ አባቶቻችን የሉ፣ የተጎዱ ካህናትና ዲያቆናት የሉ፣ ዕጣንና ጧፍ የጠፋበት ቦታ የለም። ለዚህ ነው መጽሐፈ ሲራክ ገንዘብን በከንቱ አትበትን ካለ በኋላ በቃኝ አትበል። ዘመናዊነት አንዱ መገለጫ ይሄ ነው። በነገራችን ላይ በዘመን እንድንሰራ ፈቃድ የሰጠን እግዚአብሔር ነው። ሁላችንም የምናውቀው አንድ ጥቅስ እናንሳ። ዕብራውያን 1:12 ላይ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረ። እስቲ ሁላችሁ እኔን በሉ፣ ሁሉን ወራሽ ባደረገው በሉ። እንደ ብዛታችን አይሰማም። ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረ። በልጁ መቼ ነው የሚለው? በዚህ ዘመን። እግዚአብሔር የሚሰራው በጊዜ ነው። ጊዜያችሁን እንዳታባክኑ። ጊዜ አለማባከን አንዱ ዘመን መዋጀትና ዘመናዊነት ነው። እሺ፣ ሌላው ደግሞ ለቤተ ክርስቲያን ያለን ውግልና መከራ የሌለበት ውግንና የለም። ብዙዎቻችን በጣም ለቤተ ክርስቲያን እንቆረቆራለን። በማህበራዊ ሚዲያ በምንሰማው በአካልም በምናየው በጣም ተበሳጭተን እንወግናለን። ስንወግን ግን ቤተ ክርስቲያን ላይ ለምን ይሄ መጣ ግን አይባልም። ልብ በሉ፣ ብዙዎቻችሁ መከራ የሌለባት ጭቅጭቅ የሌለባት ቤተ ክርስቲያን እንፈልጋታለን። እንደዛ ሆነም አታውቅም። ቤተ ክርስቲያን እንደምናውቀው ከውስጥም ከውጭም ሁሉ ጠላቶች አሉባት። ይሄ ቤተ ክርስቲያን እድገቷ ነው። የቤተ ክርስቲያን ታሪክ በዓለም መድረክ የሚናገረው ይሄንን። ብርሃነ ዓለም ቅዱስ ጳውሎስ ምንድን ያለው? በእኛ ዘመን ያለውን መከራ አካብድን እንዳንናገር ጳውሎስ ይመክረናል። እኛ ብዙ ጊዜ እንደዛ ነን። አቤት ምን አይነት ዘመን ደረስን አለም ደርበቶቻችን፣ ምን አይነት ዘመን ደረስን። ቤተ ክርስቲያን እኮ እንደዚህ ሆነ አታውቅም አይባልም። ያ ብቻ አይደለም፣ እንደው ፈተናው ከዚህ በፊት ከነበረው እንኳን ቢለይ ማለት ነው። ክርስቲያኖች ከዚህ በፊት ቤተ ክርስቲያን ካሳለፈችው ይሄ በጣም ከባዱ ዘመን እንኳን ቢሆን እኛ ከምንኖር ሰው መንግስት ሰማያት አንጻር ሲታይ ግን ይሄ መከራ ተራ ነው። ጳውሎስ እንዲህ ይላል ሮሜ 8:12 ላይ ለኛ ይገለጥ ዘንድ ካለው ክብር ጋር ቢመዛዘን ይላል። አይታችኋል? እኛ በመንግስት ሰማያት ወርሰን የምናገኘው ክብር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ ይላል ጳውሎስ። ምንም እንዳይደለ አስባለሁ ካለ እኛ ምን እንደምንል አስቡት። ስለዚህ የሰማዩን መንግስት የሚያስብ ሰው አሁን ቤተክርስቲያን የደረሰባትን መከራ በጣም ምን ይሻለኛል ብሎ ጭንቀቱ ስለሚገባው ለኛ ይገለጥ ዛለው ክብር አንጻር ቢመዛዘን ያለው ጳውሎስ ሮሜ 8:12 ላይ አሁን ያለው መከራ እንደምንም ነው የሚታሰበው። ያ ክብር ይበልጣል። ተርበን ሊሆን ይችላል፣ ተገለን ሊሆን ይችላል፣ ታርደን ሊሆን ይችላል፣ ደም ፈሶ ሊሆን ይችላል፣ ብዙ መከራ ልናይ እንችላለን። ግን ዓርብን አልፎ ትንሣኤን ማየት ያስፈልጋል። ዛሬ ቀኑ ምንድን ነው? ምን በዓል ነው የምናከብረው? አሁን አልዘመረም? ዛሬ ህዝቡ ጨርቅ አነጠፈ፣ ዘንባባ ጎዘጎዘ፣ ዓርብ ቀን እኮ ሰቀለ። በቃ አለቀ። ይሄው ነው። ይሄው ህዝብ አይደል እንደዚህ ያደረገው? እንኳን ላንተ ለተቀመጥክባትም አህያ መሬት መርገጥ አይገባትም ብሎ ጨርቅ ያነጠፈ አምላክ ሰው ነው። ዛሬ ዓርብ ቀን ደግሞ ጨርቅ በጨርቅ አይኑን አስሮ በጥፊ የመታህ ማን ነው ብለው የተሳለቁበት። በቃ ከሆሳዕና ቀጥሎ ቀራንዮ አለ። ከቀራንዮ ቀጥሎ ግን ትንሣኤ አለ። ግድ ነው። በቃ
በዓሉን ብቻ ማሰብ ሳይሆን ሂደቱን በደንብ ማወቅ ያስፈልጋል። ለምንድነው ቤተክርስቲያናችን ዛሬ ጠዋት ማህሌቱ በከበሮ የሆነው? ሁለት ወገን አሉ፣ ያመሰግኑና ያላመሰገኑ። እኛ ካመሰገኑት ወገን ነን፣ ካላመሰገኑት አይደለም። ሕፃናቱን ዝም ማሰኛቸው ከሚባሉ ሳይሆን አብረው ካመሰገኑት ወገን ስንል ነው የዘመርነው። ስለዚህ ሁል ጊዜ ሆሳዕና ቀን የቆመ ሰው ቀራንዮ መርሳት ነገ እኮ ሕማማት ይገባል። ከዛ እኮ ስቅለት አለ፣ ከዛ በኋላ ግን ትንሣኤ አለ። እግዚአብሔር ለዛ በሰላም ያድርሰን። አባ ባኩሚስ የተባለ አባት ልንገራችሁ። አባ ባኩሚስ እዚህ ማቴዎስ ወንጌል 24:30 ላይ አንድምታው ላይ አለ። በጣም አብዝቶ እየሰገደ አባ ባኩሚስ ከጾሙና ከጸሎቱ ከስግደቱ የተነሳ ላብ አልቦት መሬቱ ጨቀየ። የሰማችሁ ነው። ማን ነው የሚባለው አልኳችሁ? አባ ባኩሚስ እየሰገዱ ናቸው። ባህታዊ የበቃ አባት ነው። በጣም ጥልቅ ስግደት እየሰገደ አፈሩ ጭቃ ሆነና በጣም በላቡ እኮ ነው፣ በውሃ አይደለም፣ በዝናብ አይደለም፣ በላቡ ጨቀየ። ከዛ ጌታችን ተገለጠለት። ልክ ጌታችን ሲመለከተው ምን አለ አባ ባኩሚስ ጌታዬ አንተን አገኘ ብዬ እንደዚህ ሆንኳል። ከዛ ጌታችን ምን ሆኖ ታየው? እንደተሰቀለ ሆኖ ታየው። እኔም እንኳ አንተን አድን ብዬ እንዲህ ተሰቅያለሁ አለው። ወይ ሲል መስቀሉን ሲያዩ ቀራንዮን ሲመለከተው ኧረ ገና ነኝ ብሎ መስገድ ጀመረ። አሁን እኛም እንደዛ ነው። አሁን እኛ ጋር የበቃ ሰው ቢኖር እኔ በቤተ ክርስቲያን ያየሁት መከራ ብለህ ብታወራ ለእግዚአብሔር ብዬ እኮ እኔን ሁሉ ዋጋ የከፈልኩት ስራዬን ትቼ ምን ትቼ ብለህ የምናወራውን እግዚአብሔር ቢመዝነው እንደ አባ ባኩሚስ አፋችን ነው የሚያስይዘን። ልክ የተሰቀለውን መድኃኒዓለም ኢየሱስ ሲመለከት ወይ ገና ነኝ ለካ አለው። እሱ እኮ ምን ብሎ የተናገረው? አንተን አገኘ ብዬ እንዲህ በስግደት ጾምና በጸሎት ፈለግኩ አለው። እኔስ አንተን አድን ብዬ ተሰቅዬ የለ እንዴ? ለሁላችን እግዚአብሔር አምላክ ማስተዋልን ያድለን። ስለዚህ ዘመን አይነት ማለት ነው በወቅት በጊዜ ከሚደርስብን መከራ ይልቅ መድኃኒዓለም ኢየሱስ ክርስቶስ ለእኛ የከፈለውን ዋጋ እያዩ ይህንን መከራ መናቅ ማለት ነው። ቤተ ክርስቲያን የምታስበው እንደዛ ነው። ምንም መከራ እንክፈል፣ በማህበርም እንሆን፣ በሰቤትም እናገልግል፣ በአብነት ትምህርትም እናገልግል፣ ቤተ ክህነትም እንግባ፣ በአውደ ምሕረትም እናገልግል፣ በየትኛውም መዋቅር ውስጥ እንግባ፣ እኛ የምናየው መከራ በሙሉ ቢመዘን መድኃኒዓለም ኢየሱስ ክርስቶስ ከከፈለው ዋጋ ጋር አይነጻጸርም። እንደኔ የቆመ ያለው እንዳቱ የውድቀት መጀመሪያ ይሄ ዘመኑ ዋጁት ማለት ያ ቀራንዮን ማየት ይገባል። እስቲ ጳውሎስን እንመልከተው እንዴት እንዳየ መከራ። ሁለተኛ ቆሮንቶስ 11:23 ላይ ምን አለ ጳውሎስ መሰላችሁ? እንደውም አለ እንደ እብድ ሰው ላለው አለ ጳውሎስ። እንደ እብድ ሰው ላለው ካለ በኋላ እኔ ይበልጣለሁ አለ። በድካም አብዝቼ፣ በመገረፍ አብዝቼ፣ በመታሰር አትርፌ፣ በሞት ብዙ ጊዜ ሆንኳል። አይሁድ አንድ ሲጎድል 40 ግርፋት 5 ጊዜ ገረፉኛል። 40 ከተገረፋል እስራኤላውያን እንደምታውቁት አይሁድ 41ኛ አይገረፍም። ተሳስተዋል ብለው እየደጋገሙ 40 ሚሊዮን 40 አልሞላም ደግመህ ትክክል አልቆጠርክም ያሉት 5 ጊዜ ገረፉኝ አለ ጳውሎስ። 3 ጊዜ በበትር ተመታዋል። ስንት ጊዜ? 3 ጊዜ። አንድ ጊዜ በድንጋይ ተወገርኳል። መርከቤ 3 ጊዜ ተሰበራል። ሌሊትና ቀን በባህር ውስጥ ኖርኳል። ብዙ ጊዜ በመንገድ ሄድኩኛል። በወንዝ ፍርሃት፣ በወንበዴዎች በኩል ፍርሃት፣ በወገኔ በኩል ፍርሃት፣ በአሕዛብ በኩል ፍርሃት፣ በከተማ ፍርሃት፣ በምድረ በዳ ፍርሃት፣ በባህር ፍርሃት፣ በውሸተኛ ወንድሞች ፍርሃት ነበረብኝ። በድካምና በጥረት ብዙ ጊዜም እንቅልፍ በማጣት በራብና በጥም ብዙ ጊዜም በመጦም በብርድና በራቆትነት ነበርኳል። ገድለ ጳውሎስ አረ ይታል የቀረውን ነገር ሁሉ ሳልቆጥር ዕለት ዕለት የሚከብድብኝ የአብያተ ክርስቲያናት ነገር ነው። እስቲ ይህን በሉ። የቀረው ነገር ሁሉ ሳልቆጥር በሉ። ዕለት ዕለት የሚከብድብኝ የአብያተ ክርስቲያናት ሁሉ ሐሳብ ነው። በቃ ቤተ ኦርቶዶክሳዊ ማለት ይሄ ነው። አይታችኋል ጳውሎስ ስንት ጊዜ መርከቡ እንደተሰበረ፣ ስንት ጊዜ ራቆቱ እንደነበረ፣ ስንዴ እንደተራበ፣ የቀረውን ነገር ሁሉ ሳልቆጥር በቃ መርሳት።
ለቤተ ክርስቲያን ለመቆም በዚህ ዘመን የሚፈልግ ሰው እኔ እኮ በእናታችሁ ይሄንን ቤተ ክርስቲያን እንዴት አድርጌ እንዳቆምኩት ይሄ ጽዋ ማህበር በነገራችን ላይ ይሄንን ሚዲያ ቀጥ አድርጎ የሚያቆም መድኃኒዓለም ነው፣ አንተ አይደለም። እኛ ቀጥ አድርገን የምናቆመው ጽዋም የለም፣ ቀጥ አድርገን የምናቆመው ሰንበት ቤትም የለም፣ ቀጥ አድርገን የምናቆማትም ቤተ ክርስቲያንም የለችም። እንዳትሳሳቱ ክርስቲያኖች፣ ቀጥ አድርጎ የሚያቆማት መድኃኒዓለም ነው። እሱ ከመሰረታት ማንም አያፈርሳት። እንዳትሳሳቱ። ዋጋ ከፍለን ሊሆን ይችላል ማለት ያለብን የቀረውን ነገር ሳልቆጥር ሁሌ የሚያሳስብኝ አብያተ ክርስቲያናት ነገር የተቀበለው መከራ በጣም ብዙ ነው፣ አልቆጠረውም ማለት ኦርቶዶክሳዊ ማለት ያ ነው። እሺ ኦርቶዶክሳዊ የሆነ ዘመናዊ ሰው ምን እንደሚያደርገው የሆሳዕና ቀን ስም መሰብሰብ ነው? ስቅለት ሲመጣ ስግደት ቤተክርስቲያኑን መሙላት ብቻ ነው? ወይስ የፋሲካ ቀን ነጭ ለብሰን ብቻ ማስቀደስ ነው? መላ ዘመንን በተጋድሎ መኖር ማለት ነው። እኛ እንዲህ ነን። አንዳንድ ጊዜ ታውቃላችሁ፣ የሆነ ጊዜ ማዕበል ሲነሳ ያው ሚዲያ ስለምንወድ እንደምታውቁት ሆ ብለን የሌላ አስቀዳሽ እንሆናለን። የሆነ ሰሞን እንደኛ ኪዳን የሚያደርስ የለም፣ እንደኛ አስቀዳሽ የለም፣ እንደኛ ገዳማት የሚጓዝ ሰው የለም። የሌለንም በቃ የሆነ ጊዜ ደግሞ እልም ያደርገናል። የሆነ ጊዜ ሞባይላችን ውስጥ ያለው ዘፈን ዲሊት እናደርገውና የሆነ ጊዜ ደግሞ ዳውንሎድ፣ የሆነ ጊዜ ቤተክርስቲያን የማንጠፋ የመጨረሻ ከበሮ መቺ፣ የሆነ ጊዜ ደግሞ ናይት ክለብ ያደርገናል። ቀደም ወንድማችን በዝማሬም እንዳስታወሰ ጌታችን መድኃኒታችን ኢየሱስ ክርስቶስ ለገብረ መንፈስ ቅዱስ እንደሆነ ቃል ይከባለት ተአምረ ኢየሱስ ላይ ያለ ምዕራፍ 43 ላይ አሁንም ወዳጄ ገብረ መንፈስ ቅዱስ ያለ መድኃኒታችን ኢየሱስ ክርስቶስ የምትፈልገውን ሁሉ ለምነኛ ነው። እቺን አሁን በደንብ ስሙ። ከዚህ ይቀጥላል። በራሴ ቃል ኪዳን ገብቼልሃለሁ ካለ በኋላ ስለ ስሜ ይላል። ስለምን? ስለ ስሜ መላ ዘመንህን ጸዋትወ መከራውን እየታገስክ ስትጋደል ኖረሃልና። መቼ ጊዜ? መላ ዘመን። በቃ አለቀ። እስከምታረጅ አይደለም፣ እሺ፣ እስከምታገቡም አይደለም። እንዳትሳሳቱ። ጥሩ ደሞዝ እስከሚከፈላችሁ አይደለም። ባለስልጣን እስከምትሆኑም አይደለም። አሜሪካ እስከምትሄዱም አይደለም። ውጭ ሀገር እስከምንወጣም አይደለም። መላ ዘመንን። ዘመናዊ ማለት መላ ዘመን ለእግዚአብሔር አሳልፎ መስጠት ነው እንጂ ወቅታዊ ክርስቲያን እንዳትሆኑ። ወቅታዊ ጽሑፍ ነው እንጂ ወቅታዊ ክርስቲያን የለም። እሺ፣ ወቅታዊ ጽሑፍ አለ፣ ወቅታዊ ክርስቲያን ግን የለም። መላ ዘመንን። ገድለ ተክለ ሃይማኖት ተመልከቱት። ያንን ሰይጣን ያደረበትን ሰው አቡነ ተክለ ሃይማኖት ጋይኑን ካወጡለት በኋላ ያ ሰው ምን ሆነ ነው የሚለው? ሞቶ መንግሥተ ሰማያት እስከሚገባ ድረስ ይላል በተረፈው ዘመን ሁሉ መነኮሳትን ደስ የሚያሰኝ እግዚአብሔርን የሚወድ ሆነ ይላል። በምን ዘመኑ ነው የሚለው? በተረፈ ዘመኑ። በቃ ስንት ዓመታችሁ ነው በሉ። በተረፈው ዘመናችን ሁሉ ቤተክርስቲያን እንኑር። ዘመናዊ ማለት ያ እንጂ ቆይ እስከማገባ ነው ቤተክርስቲያን የምመጣው፣ ሀብታም እስከምሆን ነው፣ የሆነ ነገር እጄ ላይ እስከሚገባ ነው፣ ከዚህ በኋላ ጭራይም አይገኝም ካለን ዘመኑን አልዋጀንም። በነገራችን ላይ ትክክለኛው ዘመን የሚዋጅ ክርስቲያን ቤተ ክርስቲያን ከፍተኛ የሆነ መከራ በምትቀበልበት ጊዜ ከንግግር ይልቅ ዝምታ ላይ ያተኩራል። ተግባር ላይ ነው የሚያተኩረው። ጌታችንን ምሳሌ እንውሰዷ። መምህራችንም አይደል ማርቆስ 14:61 ላይ እርሱ ግን ይላል ዝም አለ፣ አንዳችም አልመለሰም። እስቲ ሁላችሁም በሉ እርሱ ግን በሉ ዝም አለ፣ አንዳችም አልመለሰም። ክብር ምስጋና ለሱ ይሁን። አይታችሁ ዝም። ቀራንዮ ላይ ስትሰቀል ብታስረዳ የሚሰማ ሰው የለም። ዝም። ምን አልመለሰም ነው የሚለው? አንዳችም። ዘመን ለመዋጀት ከፈለግን በንግግር ሳይሆን በተግባር የምንሰራቸው በጣም ብዙ ስራዎች አሉ። የኛ ነገር እንደምታውቁት ሚዲያ ላይ ነው። ሆ ስንል ሚዲያ ላይ ነው። ምንም የለንም። ታውቃላችሁ፣ ጥበብ ማስተዋል ምናምን የለም ብዙዎቻችን። ሁሉም ሰው ማለት ላይ አይደለም። ጌታችን ቀራንዮ ላይ ሰቀል ዝም። በነገራችን ላይ ዛሬ አንዱ የሚታሰበው አባታችን ቅዱስ ዲዮስቆሮስ የሚባል አባት አለ። የእስክንድርያው ፓትርያርክ የነበረው ሳይሆን ቅዱስ ዲዮስቆሮስ አለ። ክፉ ላለመናገር
አፉ ላይ ድንጋይ ያስገባ አንዱ አባት ይሄ። ያ ብቻ አይደለም። ታኦድራ የምትባል ቅድስት ሴት ዛሬ ያረፈችበት ዕለት ነው። ታኦድራ ልክ እንደ እምባ መሪና እንደተባለችው ቅድስት ሴት ጾታዋ ሴት ሆኖ ሳለ ከባሏ ጋር እየኖረች ሽፍቶች አግኝተው አስነወሯት። አልዋለችም፣ አላደረችም፣ ገዳም ገባች። የገባችበት ገዳም ግን የወንዶች ገዳም ነበር። በዚህ ሰዓት ስምህ ማን ነው? ስምሽ ማን ነው ሲባል አይ እኔ ስሜ አባት ቅድስት ታኦድራ ሳይሆን ቴዎድሮስ ነው የሚባለው አለች። ዛሬ ስንክሳር ተመልከቱ። የሚያዝያ 5 የዚህ ሴት ታሪክ ነው። የኔ ስሜ ቴዎድሮስ ነው አለች። ልክ እንደ እምባ መሪና በአካባቢው አንዱ ወንድ አንዲት ሴት ደፍሮ ተረገዘ። ያ ሰው ሲወለድ ያ ሰው መጥቶ በቃ እኔ እንደደፈርኩሽ እንዳትናገሪ፣ እዚህ ገዳም ያለችው በቃ ወጣቱ የተባለው ጺም ስለሌላት እሷ አባ ቴዎድሮስ ነው ያስረገዘኝ በያለ። አባ ታኦድራ ማን ነው? ቅድስት ታኦድራ አባ ቴዎድሮስ ተብላ መንኩሳ በገዳም እየኖረች እሺ በጎ ይሁን ብላ ተቀብላ ልጁን አሳደገች። ልክ ሞታ ስትገነዝ ጾታው ምንድነው? ሴት። አሁን እንደዚህ የሚታገስ ሰው አለ? አይበለው እኛ ጋር ይመጣ እንደዚህ የሚታገስ ሰው አለ? ስንት ነገር እንደምንሰራ አስቡት እንግዲህ። እኛ በሚዲያ ነው ማጋለጠው፣ በቪዲዮ ነው ማጋለጠ እና እግዚአብሔር ለሁላችን ማስተዋል ጥበቡን ይስጠን። በቃ መች ተመሰከረ መጨረሻ ላይ ክርስቲያን ትክክለኛ ተጋድሎ ላይ ያለ ሰው እኔ እንደዚህ ከፈልኩ ለቤተክርስቲያን ብሎ አያወራ። ለቤተክርስቲያን በጣም የሚጠቅም ዘመናዊ ሰው ማለት ከንግግሩ ይልቅ ተግባሩ የሚናገር ሰው ማለት። በቃ ታኦድራ ንግግሩ አይተር ቅድስት እኮ ተባለች፣ ተመዘገበላት እኮ። አላረገችውም ማለት ምን አንጫጫችሁ? ዝም አትሉ? ስም ጠፋ አይደል? ሚዲያ ላይ ዝም አትለ? ነፃ ነህ ከዛ ውስጥ አንተ ዝም በላ። ስራውን እግዚአብሔር መግለጥ ይገለጥ። ነፃ ነሽ ከዛ ዝም ማለት ነው። እኛ በጣም የሚገርመው ከድርጊቱ ይልቅ እኛ ነው የምንንጫጫው። ንጹህ ነሽ አንቺ በዚህ ነገር፣ አንተ ንጹህ ነህ፣ እኔ ንጹህ ነኝ። ዝም በል እንደ አባት ወጥራ። አንቺ ነሽ የደፈርሽው፣ ዝም። አሳድጊው እንደለመድሽው፣ እሺ ዝም። ልጁን ከገዳም ነው የተባረረችው። በነገራችን ላይ ከእምባ መሪና የምትለየው ከገዳም ወጣች፣ አባሯት። ዘማች መነኩሴ ተብላ ከገዳማ ወጣ ልጁን አሳደገችው። ሞት አይቀርም ሞተች። በቃ ያጋጥማል። ይሄ በንጽህና ቤተክርስቲያን ማገልገል አንዱ የዘመናዊት መገለጫ ነው። እሺ ሌላው በጣም አንድ ሰው በቤተክርስቲያናችን ትጉ በጣም ዘመናዊ የሚባለው ሰው ወይ ደግሞ ዘመናዊ ዋጀ ሰው ቤተክርስቲያንን በሚገባ የሚያውቅ ሰው። ብዙዎቻችን ቤተክርስቲያን አናውቃትም። ይሄ መቼም እንደማንወሻሽ እርግጠኛ ነኝ። አብዛኞቻችን በተለይ እንኳን ለማህበራዊ ሚዲያ እንጂ መናፍቃን ላይ እናሳልቃለን እንጂ እኛ ራሱ አናውቀው። አቤት በጣም ጎበዞች፣ በጣም ሚዲያ ላይ በጣም እኮ ለመናፍቃን መልስ ሰጣችሁ። አንተም አታቆም። ኦርቶዶክስ ትልቁ ችግር እኮ ያለ ስንት ወጣት ነበር ሲንተባተብ ነበር ለኦርቶዶክስ መልስ ሲባል። ስንቶቻችን ነበር አፋችን የሚተሳሰረው። ግን ኦርቶዶክስ ነን። የጥምቀት ቀን የምናሰፋው ቀሚስ፣ የምናሰፋው ቲሸርት፣ የምናሰፋቸው ነጠላዎች በስመ አብ ወልድ ያዛርጋውን ስለ እምነት ቢጠይቁን መልስ የለን። የደመራ ቀን እንዴት እንደምንሆን ይዩት። መጥፎ ሆኖ አይደለም፣ እየነቀስኩት አይደለም። ይሄንን ኦርቶዶክሳዊ ትምህርቱን ግን ታውቀዋለህ? ትምህርቷን ታውቀዋለህ? ኦርቶዶክሳዊ ትምህርቱን ምን እንደምትፈልግ ካንተ ከዚህ ይጀምራል። በጳውሎስ እናስደግፈው ይሄንን ጥቅስ ብርሃነ ዓለም ቅዱስ ጳውሎስ በአንደኛ ጢሞቴዎስ 6:18 ላይ እንዲህ ይለናል፣ እውነተኛውን ሕይወት ይይዙ ዘንድ። እችን አብረን እንድናት ደስ ይለኛል ካላስቸገርኳችሁ። እውነተኛውን ሕይወት በሉ ይይዙ ዘንድ ለሚመጣውን ዘመን ለራሳቸው መልካም መሰረት የሚሆንላቸውን መዝገብ እየሰበሰቡ ከዛ እናንተ ጨርሱት።
መልካሙን በደንብ ስሙ፣ እውነተኛውን ሕይወት ይይዙ ዘንድ። እውነተኛ ሕይወት ምንድን ነው? ኦርቶዶክሳዊ ሕይወት ይይዙ ዘንድ ካለ በኋላ ምን አለ? ለሚመጣው ዘመን ይላል። አቺ ዘመን መዋጀት ማለት ለሚመጣው ዘመን ለራሳቸው መልካም መሰረት የሚሆንላቸውን እየሰበሰቡ ነገ ልጅ ይጠይቃል። ለሚመጣው ዘመን ማለት ያ ነው። እውነተኛውን ሕይወት ነው የሚለው። ሕይወት እኮ አለ፣ ብዙ ሕይወት አለ። የውሸት ሕይወት አለ፣ የምንፍቅና ሕይወት አለ፣ ዓለማዊ ሕይወት አለ። ኦርቶዶክሳዊ የሆነ እውነተኛ ሕይወት ይይዙ ዘንድ ነው የሚለው። መያዝ ያስፈልጋል ማለት። ይህን ካልኳችሁ ኦርቶዶክሳዊ በዚህ ወቅት አንድ ነገር የምንጨምረው ትዕግስተኛ መሆን በጣም አስፈላጊ ነው። ሁለተኛ ጢሞቴዎስ 4:2 ላይ ቃሉን ስበክ በጊዜውም አለ ጊዜውም ምን በል ጽና፣ ፈጽመህ እየታገስክና እያስተማርክ ዝለፍና ገስጽ ምከር ይላል። በደንብ ስሙ። ቃሉን ስበክ ይላል። አይችሁ ስብከት ያስፈልጋል ማለት ነው። ሁለተኛ በጊዜው ያለ ጊዜው ምን በል ጽና። ስለዚህ ኦርቶዶክሳዊ የሆነ ዘመን የዋጀው ኦርቶዶክሳዊ ወጣት ምን አይነት ነው ማለት? በጊዜው ያለ ጊዜው የሚጸና ዘመነ ሰላም ላይም ይሰራል፣ ዘመነ ጸብ ላይም ይሰራል። በጦርነት ጊዜም ስራ ይሰራል፣ በሰላሙ ጊዜም ስራ ይሰራል። ጤነኛ እያለም ስራ ይሰራል፣ ታሞ እያለም ስራ ይሰራል። አግኝቶም እያለ ስራ ይሰራል፣ አጥቶም እያለ ስራ ይሰራል። በጊዜውም ያለ ጊዜውም ጽና። መጽናት ብቻ ነው የሚያስፈልገው አይደለም። ፈጽመህ እየታገስክ አሁን ይቻል ጎደለች አፍንጫችን ላይ ለብዙዎቻችን ስሜት በቃ ሚዲያውን ማየት እኮ ነው እንዴት እንደሚያረገን። ከአንድ ኦርቶዶክሳዊ ክርስቲያን የማይጠበቅ ልሂል። ሌሎቹን ተውት፣ ስለ ራሳችን እናወራ። ፈጽመህ እየታገስክ አይደለም ያለው፣ ፈጽመህ እየታገስክ ስበክ አለው። አይ አንተ ብቻ ስበክ፣ ቢቀበሉት ባይቀበሉት ጉዳይ ነው አላለው። በጊዜውም ያለ ጊዜው ጽና አለው። በቃ ከጽና ይበቃል አይደለም ያለው። ፈጽመህ እየታገስክ። በጣም ትዕግስትሽ የሚፈታተን ሰው አለ፣ ታገሱ ግን አንተም እንደዛው ማለት ነው። እያስተማርክ ዝለፍና ገስጽ። ዝለፍና ገስጽ በፊት ምን አለው? ፈጽመህ ታገስ እንጂ 5 ደቂቃ ቲክቶክ ቪዲዮ ስራ አይደለም ያለው። ፈጽሞ መታገስ ያስፈልጋል ማለት። እስቲ እቺን መልካ ቁርባን ላይ ያልሰማ ሰው አለ? ሰላም ለክሙ ለጻድቃን ወሰማዕት አለ የሚለው እላ ይረፍክሙ በዛቲ ዕለት። ከዛስ መዋያን ዓለም አንትሙ በብዙ ትዕግስት። መዋዕያነ ዓለም ማለት መዋኢ ማለት አሸናፊ ማለት። መዋዕያነ ዓለም አንትሙ በብዙ ትዕግስት ይላል። ብዙ ትዕግስት ማለት እናንተ ይሄንን ዓለም ድል የነሳችሁት በብዙ ትዕግስት። እናንተ ማለት ናችሁ መዋዕያነ ዓለም ናችሁ። መዋኢ ማለት አሸናፊ ድል አድራጊዎች ናቸው። በምን? በብዙ ትዕግስት። ጻድቃን ሰማዕታት እንኳን ይሄንን ዓለም ያሸነፉ በምንድን ነው? በብዙ ትዕግስት ነው። የመጨረሻው ማህበራዊ ሚዲያና የደቦ ፍርዳችን እስቲ እንመልከተው። አንድ ከማህበራዊ ሚዲያ ምሳሌ የሚሆነውን ሁለተኛ ሳሙኤል 15:4-6 ላንብብላችሁ። አቤሴሎምም ይላል ነገርና ክርክር ያለው ሁሉ ወደ እኔ ይመጣ ዘንድ ቅንም ፍርድ እፈርድለት ዘንድ በአገር ላይ ፈራጅ አድርጎ ማን በሾመኝ ይል ነበር። ማን ነው የሚለኝ? አቤሴሎም። የማን ልጅ ነው? የዳዊት። እንዴት አድርጎ ሳይኮሎጂካሊ የሰውን ልብ እንደሰረቀ ተመልከቱ። አቤሴሎም ሰውም ይላል አቤሴሎም ነው። ልብ በሉ። እጅ ሊነሳ ወደ እርሱ በቀረበ ጊዜ ይላል እጁን ዘርግቶ ይይዝና ይስመው ነበር ይላል። እንደዚህ አይነት ሰዎች የለን? በጣም ለመወደድ ፈልጉ። አንድ ሰው ሲመጣ መሬት የሚያስነከሱ በአራዳ ቋንቋው እንደሚባለው እናንተ በሉት። ሰውም ይላል እጅ ነስቶ ሰላም ይለው ሲል ይላል እጁን ዘርግቶ ይዘውና እዚያ አንገቱ ላይ ገብቶ ይስመው ነበር። የንጉሥ ልጅ እኮ ነው። ይቀጣል መጽሐፍ ቅዱስ። አሁን መጽሐፍ ቅዱስ ያማነብላችሁ። እንዲሁም አቤሴሎም ይላል ከንጉሥ ፍርድ ሊሰማ ከእስራኤል ዘንድ በሚመጣ ሁሉ ያደርግ ነበር ይላል። ያ ማለት ወደ ዳዊት የሚገባ ሰው ሁሉ ሲያልፍ መጀመሪያ አቤሴሎም መንገድ ላይ ሰላም ብሎ ይገባል። ሰላም ሲል መሬት አስወዝቆ ሰላም ይላል። መጽሐፍ ቅዱስ ምን ይላል መሰላችሁ? መጨረሻ ላይ አቤሴሎምም የእስራኤልን ሰዎች ልብ ሰረቀ ይላል። እስቲ ሁላችሁም እቺን በሏት። አቤሴሎምም በሉ የእስራኤልን ሰዎች ልብ ሰረቀ። በቃ ብዙ ፎሎወር አገኘ በሉት። አሁን በዚህ በቃ ወይም ደግሞ በዩቲዩብ ካሰባችሁ ደግሞ ብዙ ሰብስክራይብ አገኘ ማለት
ልብ ሰረቀ። ዋናው ሚዲያም መቋጠር ይሄው ቃል ነው የሚናገረው። ሁለተኛ ሳሙኤል 18 ከ4 እስከ 6 ላይ ልካል። አቤሴሎምም የእስራኤላውያንን ሰዎች ልብ ሰረቀ። ከዛ ሰው በሙሉ ምን ዳዊት ንጉሥ ነው እንዴ? እንዴ አንተ ሰላምታውን አይተሃል? አቤሴሎም ዝቅ ብሎ መሬት አስነክቶ እኮ ነው። በዛ ላይ አይተሃል ሲናገር አይዟችሁ በርቱ እያለ እኮ ነው የሚያሳልፈው። በቃ እንዲህ እኮ ነው እንደምንም አድርገን መቆጣጠር ነው። የደቡብ ፍርድ ደግሞ አደገኛ እንደሆነ ደግሞ በጌታችን ደግሞ እንመልከተው። ማቴዎስ 21:46 ጨርሻለሁ። የካህናት አለቆችና ፈሪሳውያንም ይላል ምሳሌዎቹን ሰምተው ስለ እነርሱ እንደተናገረ አስተዋሉ። ሊይዙትም ሲፈልጉ ሳሉ ሕዝቡ እንደ ነቢይ ስላዩት ምን አሉት? ፈሯቸው ይላል። ሊይዙት እኮ ፈልገዋል፣ ስለፈሩ ደቦኗ አዝነውለት ሳይሆን የተውለት እሱም ብንይዘው ሕዝቡ ነቢይ ብሎ ስለሚፈራ ጊዜው አይደለማ። ሁለት የደቡብ ፍርዶችን እንመልከት በጌታችን። ገዢውም ምን ነው ያደረገው ክፋት ምንድን ነው አለ። እነርሱ ግን ይሰቀል እያሉ ጮሁ። ምን እያሉ? ይሰቀል እያሉ ጮሁ። ይሄ አሁን በደቦ ነው፣ ሆይታ ነው። እውነት ግን ማን ነው? እውነት ያለው ማጋ ነው። እንዴ አትፍሩ እንጂ እውነት ያለው ማጋ ነው? ኢየሱስ ክርስቶስ ጋር። እዛ ጋር ግን ምንድን ያሉ? ደቦ ይሰቀል። ኦርቶዶክሳዊ ወጣት ዘመኑ ከዋጀ ከደቦ ፍርድ መውጣት አለበት። ብዙ ሰው ደግፎታል እኮ ይሰቀል የሚለውን ሐሳብ። ትክክል ነው ግን አይደለም። በነገራችን ላይ የደቦ ፍርድ ምን እንደሆነ ታውቃላችሁ? ተቆርቋሪ ያስመስላል። ለቤተ ክርስቲያን ቀንቼ ነው ያስመስል አይደለም። ያቺ ሴት ታስታውሳላችሁ? የዮሐንስ ወንጌል ምዕራፍ 8 ላይ ያለችው ጌታ ሆይ ስትዘሙት አግኝተናታልና ምን እናድርግ አሉት። ትወገር ካለ ጨካኝ አምላክ ሊሉት፣ አትወገር ካለ የሙሴ ሕግ ይሻር ሊሉት። እሱ ግን ምን አለ? ከናንተ ኃጢአት የሌለበት አስቀድሞ በድንጋይ ይገራት። የደቦ ፍርዱ የመጣው እኮ ለማስወገር ነው። ደቦ ነው። ወደ እውነት ግን አመጣቸው ጌታችን። ንጹሕ የሆነ ሰው ካለ እግዚአብሔር ሁላችን መጨረሻ ያሳምርልን፣ ከደቦ ፍርድም ይጠብቀን። ማህበራዊ ሚዲያውን ለመልካም ነገር እንድንጠቀመው እግዚአብሔር አምላክ ይርዳን። ሁላችንም ከነ ማህተባችን ለክቡር ሞት ያብቃን። ወስብሐት ለእግዚአብሔር። ቃለ ሕይወት ያሰማልን። ወንድማችን ዲያቆን ቴዎድሮስ ዘለቀ ወይም ዘማርያም እግዚአብሔር አምላክ የአገልግሎት ዘመኑን ይባርክልን፣ ቃለ ሕይወት ያሰማልን። ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን ወቁ። ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧልና ይላል ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 13 ቁጥር 11 ላይ። ስለዚህ ዘመኑን አስመልክቶ ወንድማችን ዲያቆን ዘማርያም በእውነት ለኛ የሚስማማንን ትምህርት አስተምሮናል። እግዚአብሔር አምላክ በቤቱ በጤና በአገልግሎት ይጠብቅልን። መንፈሳዊ ትጋቱን መንፈሳዊ ቅናቱን በዚሁ አበርትቶ ለቤተ ክርስቲያን አንድ ነገር አበርክቶ የሚያልፍ እንዲሆን እግዚአብሔር እድሜ ያበድረው። አዘነች ድንግል አለቀሰች ፍጹም አምርራ